የአማራ ብሔርተኝነት ሲቋቋም የተጠቀመው ኔትወርክ የማህበረ ቅዱሳን ኔትወርክ ነው። የማህበረ ቅዱሳን አደረጃጀቶች ተጠቅመዋል። ይሄ ነው የመጀመሪያው። ከዛ ባሻገር አማራነትን ኦርቶዶክስን ለማድረግ በርካታ እጆች መካከል ገብተዋል። የአማራ ብሔርተኝነት ገና ኢንፋንት ነው፣ ገና ልጅ ነው። ከኦሮሞ ብሔርተኝነት ጋር እኩል መግጠም ሲጀምርና ችግሮች ሲያጋጥሙት ሰኔ 15 ላይ ኮላፕስ አደረገ፣ ራሱን በራሱ በላ። ስለዚህ የአማራ ብሔርተኝነት ለመታደግ አማራጮች መቅረብ ጀመሩ። የመጀመሪያው አማራጭ ገዳይና ተገዳይን ቃየልና አቤልን ሁለቱም ጀግና ናቸው የሚል ናሬሽን መፍጠር ነው። ሁለተኛው ነገር ምንድነው? የዛሬ 7-6 ዓመት የነበረው ኦርቶዶክስ ተጠቃች ወይስ አማራ ተጠቃ ብለን እንነሳ ወደ ተባለው መመለስ ነው። ስለዚህ ምንድነው የተደረገው? ሰኔ 15 2011 ያ ችግር ተፈጥሮ ሐምሌ 2011 በማህበረ ቅዱሳን ሚዲያ፣ በኢትዮጵያ ኦርቶዶክስ ሚዲያ፣ በሶሻል ሚዲያው ኦርቶዶክስ ተገደለ፣ አማራ በኦሮሞ ተገደለ፣ ተፈናቀለ ከሚል ኢሚዲየትሊ ባለማተብ በውሃብያ ኦሮሞ ተፈናቀለ፣ ተገደለ፣ ባለማተብ ተገደለ፣ ቤተክርስቲያን ተቃጠለች፣ ቤተክርስቲያን በአክራሪ ሙስሊሞች ተቃጠለች የሚል ናሬሽን ተፈጠረ። በሰፊው ሚዛኑን የሳተ ፕሮፓጋንዳ ተለቀቀ። ይሄ ብቻ አይደለም። ይሄ ፕሮፓጋንዳ ለምንድን ነው የተፈለገው? የአማራ ብሔርተኝነት ብሔርተኛ ሆኖ መቆም ስላልቻለና ሰኔ 15 ላይ ስለተሽመደመደ እሱን ለማዳን ሲባል ኦርቶ ኢትዮጵያዊ ብሔርተኛ የሚባለው ወይም ይሄ አሃዳውያን የሚባለው እጁን አስገባና ለመታደግ ሊታደገው የፈለገው በሃይማኖት መልኩ ሊታደገው መጣ። የዛን ጊዜ በኦሮሚያ ላይ ኦርቶዶክስ ቤተክርስቲያኗን ተጠቂ በማድረግ ሙስሊሙ ኦሮሞ አጥቂ በማድረግ ሙስሊም የሆነውን እስላሙን ማቀጠና ወይም ይሄ ኦሮሞውን ከሸዋው ኦርቶዶክስና ከወለጋ ካለው ፕሮቴስታንቱ የመነጠል ስትራቴጂ ተሄደ። አላማው ይሄ ነው። ኦሮሞ መከፋፈል ነው። በወለጋ ያለውን ፕሮቴስታንት፣ ሸዋ ላይ ያለውን ኦርቶዶክስና ምስራቅና ደቡብ ዞን ያለውን እስላም መከፋፈል ነው የተፈለገው።